ይሄ ነገር ይኸውልሽ ቅድሚያ የወንድሜ ጉዳይ መቅደም አለበት በዚህ ሰዓት ብዙ ሰዎች ወንድሜ የምትለው የትም የመጣው ወፍ ዘራሽ እንኳን ባለ ንብረት ሆኖ አሁንም እኔ ቤተሰቦቼ ንብረት ብቻ ነው ፈልገው እኔ ንብረቴን ነው ፈልገው እኔ ንብረታችን ነው ስለንብረትሽም ታውቂያለሽ አዎ እናቴ እሱን ስትነግረኝ ነው ያደኩት እናንተ ከቤተሰቦቻችሁ ጋር ሆናችሁ እርሱ ልትበሉት አይደል ሐሳባችሁ እሱ አይደል ሐሳባችሁ ማለት እስካሁን እንደዚህ የምትፈታተነኝ ራሱ ለወርሳችሁ ብላችሁ ነው ጣት እንኳን ከጣት ይበላለጣል አይደለም ይኸውልሽ አክስቴ አንድ እናት ከወለደቻቸው ልጆች መሃል እንኳን አንዱን ካንዱ ለይታ ታያለች እኔም አንተ እኮ እሱ ታላቅ ነው ካስበለጥሽም እሱን ነበር ማስበለጥ የነበረው አይደል ታላቅ ብቻ ይበለጥ ማን ያለው ማን ያንን ሁሉ ችዬ መገፍተሬን መገፋቴን ችዬ ሚያቁን ሰዎች ወዳይ ዘመዶቻችን ቤተሰብ እንኳን እንዳይሰማ ተብዬ ስባረር ከወለድኳት በኋላ ስመለስ ጽንሱን አስወርጃለሁ ብዬ ነው ይሄ ሁሉ በቀል ነው በጣም ብዙ ጊዜ መጥቻለሁ ነው የጠቃኝ ፈቃደኛ አይደለችም ኢቭን ስልካችሁን እኮ ከሷ ስልክ ላይ ሰርቄ እኮ ነው የወሰድኩት አይደል እንዴ ልታገናኘን ፈቃደኛ አይደለችም ምን ብዬ ነው አገናኘኝ ይምላት ከልጅነት ጀምሮ ስጠይቃት የነበረውን ቤተሰብ አላገናኘን ብላ አሁን ምን ተገኝቶ ነው የምታገኘኝ ያው የኖረ ታሪክ እውነት መቼም ዛሬ ነገረች በቃ ግዴታ ስለሆነባት አስፈላጊ ስለሆነ አንቺ ደግሞ ይሄንን እውነት ተጠቅመሽ እኔና ወንድሜን ለማጣላት በጣም ብዙ ሴራ ያሲርሽ እንደሆነ ነገርኛለች በጭራሽ ማንንም የማያውቀው ሚስጥር ለወንድሜ መንገር ለምን አስፈለገ እሱ አጋጣሚ ነው እኔ ቀለል አድርጌ ነው የነገርኩት በቃ ተገናኘን ስለ ህይወታችን ስንጫወት አጋጣሚ ነገርኩት አጋጣሚ ነው እርግጠኛ ነኝ አጋጣሚ ነው አንተ ልጅ እኔ ማላቅህ እንደው ያሳደግኩ ያ ትንሹ ልጅ ሳይሆን እጄ ላይ ተወልደ ያደግከው ሳይሆን ማላቅህ ነው የሆንክብኝ ደብቄ ሚስጥር አድርጌ እንዲህ አድርጌ ሳይሆን እናትህና ወንድሜ ሲጋቡ ይሄንን ልጅ ይዛ ነው የመጣችው ነገረችኝ እሱ እዚህ ጋር ለምን መንገር አስፈለገ አንደኛ ነገርሽ ቤት ድረስ መጥቶ አንቺ እኮ ነሽ መጀመሪያ እኮ ወንድሜ ለታላቅ ወንድሜ ምንስ ማጣላት ምን አስፈለገ እኔ አልነገርኩም እኮ እስቲ ትሰማዋለህ ሁሉ ነገር ትሰማዋለህ እኔ ካንደበቴ በሰላም እየኖርን እያልን ነፍሱን ይማረው ወንድሜ ቃል ስላስገባን አንድ ቀንም ትንፍሽ ብዬ እንኳን ለወንድምህ እንኳን ይሄው ነገራችሁት እኮ ይሄው አሁንም እኮ እኔ አልነገርኩም ንገራ እና ማን ሊነግረው ይችላል ይሄን ነገር አንተም እመነኛ ይሄን ነገር ማን ሊነግረው ይችላል ያልኩሽ ነው እንግዲህ ሰሞኑን ከሆነ ሰው ጋር እየተገናኘ ነበር ማወቅ ያለበትን እናንተ አልነገራችሁትን ነው እኔ ነገርኩት ማወቅ ያለበትን በቅርቡ እንደተገናኛችሁ አቃለው ያልኩሽ ነው እናትሽ ሁሉንም ነገር ነግራኛለች ስትደዋወሉ ስትገናኙ ነበር አልተገናኘንም ከሌላ ሰው ጋር ነው እኔ አትዋሺ እውነት እንነጋገር ብለህ ልጅ እንደሌለሽ ምንም አይነት ቤተሰብ እንደሌለሽ አቃለው እስካሁን እኮ ይኸውልሽ ከልጅነት ጀምሮ እያንዳንዱ ነገር አቃለው ስለዚህ እባክሽን የማይሆን ነገር አትቀባጥሪ አሁን እዚህ ጋር ደርሰሽ እውነታውን ለማወቅ ስለጣርክና ልጄ ስለሆንክ ነው እውነታውን ዛሬ ማንንም የማያውቀውን ሚስጥር ላንተ እየነገርኩ ያለሁት እንዴ ሁሉንም ነገር ተናገር አሁን ነገር ያለው ምን እያረክ ነው ነግሬህ አይደለም እንደ ሄድኩ አክስቴ እባክሽ ተረጋጊ መጀመሪያ የአንድ አመት ከምናምን ያለ ከአባት ጋር ተገናኘን ማለት ምንድነው የምትይው አልገባኝም ስለ መቼም በእናት ነው የምትገናኙት ልጅ አለሽ እናቴ የልጅ ልጅ አለሽ ከማ ምን አውቃለሁ እኔ እሱን ነው ማወቅ የምፈልገው ነው አሁን እሷ ክፋትና ተንኮል ነው ስራዋ እሷና አንተና እሱ የምታጣለው እሷ ነች በቃ ሌላ ምንም አይደለም እኔም ፈራው ማለት ይሄ ልጅ የሆነ ነገር ውስጥ ገብቷል መጀመሪያ ወንድሜ ተበላሽቷል እንጂ የማይሆን ነገር ነው እኮ ያደረገ ያለው አሁን መጀመሪያ ከመፍረዳችን በፊት ጠርተን ይሄ ልጅ ከየት እናገኘው ገባኝ ስለ መቼም በእናት ነው የምትገናኙት አንተም ልጅ ስለሆን ከኔ ምን አባትም ስም ነው የሚጠራው ያው ልጄ ነው እሱ ልጄ ነገር ግልጽ አድርግልኝ ምንድነው ልጄ ነው አባትም ያውቃል አንተ አታውቅም እንጂ ነገሩ ማለት ነው የመጀመሪያ ልጅ ኤልያስ በአባት አንገናኝም አትገናኙም ግን እናቴ ይኸውልሽ ወንድምህ ይጠላሃል ወንድምህ በጣም ነው የሚጠላህ የሚል ወሬ እየሰማው ነው ኧረ እባክህ ምንም የሰው ወሬ ነው እንጂ ከየት መጥቶ እንደዚህ ወንድም ከገዛ ጓደኞቹ እኮ ነው ይሄን ነገር የሰማሁት ዝም ብሎ ነው የሚያወሩት አንተ እነሱን ወሬ ትሰማለህ እንዴ አይ እቺ አክስትክ መሰሪ እሷ የምትሰራው ስራ ነው ማለት በቃ ተው እሱ ለኔ ተው ምንድነው እናቴ የምታውቂው ነገር አለ ምንም እሷ ማትቀባጥረው ነገር የለም ሰላም ውድ የገመና ቻናል ቤተሰቦች ያው እንግዲህ አሁን ከዚህ ቪዲዮ ከመስራት በፊት ከሳሚ ጋር እዚህ ቦታ ላይ ነበርን ያው ከሳሚ ጋር አንዳንድ ቆይቶችን አድርገን እንግዲህ ሳሚ ተሙን እንግዲህ የተፈጠረው ነገር አይታችኋል እንግዲህ ተሙን አተነዋል አልገባኝም የተፈጠረው ነገር
ትንሽ እንግዳ ሆኖብኛል። ተሙ ያኔም አስቸኳይ ነበር እንግዲህ ያኔ ብሎ የጠራኝና የእናቱን ጉዳይ ሄደን አይተን ነበረ። ከዛ በኋላ በተፈጠሩት ነገሮች ምክንያት ተሙ ከነሱ ጋር አብሮ ሄዶ ነበረ፣ ግን ልናገኘው አልቻልንም። ተከታትለነውም እንግዲህ እንደነገርኳችሁ ትርታ መግቢያ ላይ እንግዲህ እንደነገርኳችሁ ያው የተላከውን ሜሴጅ ምናምን አይተናል እንግዲህ። ስለዚህ በሱ ምክንያት እንግዲህ የኔም ባልደረቦች የተወሰኑትን አንድ 3ቱን የሚሆኑትን ሳሚ ይዞ ሄዷል ማለት ነው። እነሱ እንዲረዱት እንግዲህ ይቅናው ብለን ተስፋ እናደርጋለን። እንግዲህ ጸሎታችሁ አይለየን፣ ሁልጊዜም የምንለው ነገር ነው። እኔ ደግሞ ያው እስካሁንም ትንሽ ጊዜ ሰጠሁትኝ ይሄን ነገር በዛ ስሜትም በዛ ንዴትም ሆኜ አክስቴ ጋር መሄድ የለብኝም ብዬ ስላሰብኩኝ ያው ትንሽ ለመረጋጋት ብዬ ነበረ። አንድ ቀን አለፈ፣ ዛሬ 2ኛ ቀን አለፈ። ከትላንት ወዲያ ነው ያ ነገር ከእናቴ ጋር ተነጋግረን የነበረውና በመሀል ብዙ ነገሮች አለፉ። ስለዚህ ዛሬ ግን ማሳለፍ የለብኝም፣ ምክንያቱም አንዳንድ እየሰማቸውን ፍንጮች ስላሉ ከሳሚ ጋር ሄጄ የተሙን ነገር በከታተል በጣም ደስ ይለኝ ነበረ። ግን እዚህም ደግሞ ይሄ ወንድሜ ወንጀለኛ ነው፣ ብዙ ወንጀሎችን እየሰራ ነው። አንድ ቀን ባለፈ ቁጥር ብዙ ወንጀሎችን እየሰራ ነው፣ ብዙ ስህተቶችን ይሰራል። የሰው ነፍስን በመሀል ሊጠፋ ይችላልና በኋላ የምንጸጸትበት ነገር እንዳይኖር ቶሎ ይሄን ነገር ጉዳይ መጨረስ አለብን ብዬ ስላሰብኩኝ አሁኑኑ ተነስቼ ወደ ወንድሜ ለመሄድ ወስኛለሁ ማለት ነው። ሳሚ እንግዲህ ከባልደረቦቹ ጋር ወደ ተሙ ጉዳይ ሄዷል። እኔም ያው አክስቴ ጋር ሄጄ እንግዲህ ምንድን ነው የተፈጠረው ከዚህ ጀርባ ያለችው አክስቴ ነች ብላኛለች እንግዲህ እናቴ። ስለዚህ አክስቴን ሄጄ እንግዲህ ለማናገር አሁን ወደዛው ሄዳለሁ ማለት ነው። ስለዚህ ካሜራማኖች እና 1-2 ባልደረቦችን ይዤ ወደዛው አመራለሁ ማለት ነው። ስለዚህ አብራችሁን ቆይታችሁ ምንድን ነው የተፈጠረው፣ ምንድን ነው የሆነውስ ነገር የሚለውን እንግዲህ እንከታተላለን ማለት ነው። በዛ በኩልም ሳሚ እንግዲህ ብዙ ጥረቶችን እያደረገ ነው። ስለዚህ በዛ በኩል ሳሚንም ይቅናው እንላለን። ያው የተሙ ነገር አሳሳቢ ነገር ሆኗል። ስለዚህ እስቲ ወደ ወንድሜ ጋር እንግዲህ ሄደን ይቅርታ ወደ ወንድሜ ጋር ወደ አክስቴ ጋር ሄደን በጣም ተወዛግቤያለሁ። ሰሞኑን በጣም ስትረስ ውስጥ በጣም ጭንቀት ውስጥ ነው ያለሁት እና አክስቴ ጋር ሄደን እንግዲህ ያለውን ነገር ምንድን ነው፣ ለምን ይሄን ነገር ለወንድሜ መንገር ፈለገች ካለችም እንደ ቤተሰብ እኔን ነበረ ማናገር የነበረባት እና ለምን ለወንድሜ ነግራ እኔን እንደዚህ ማስጠቃት እንደፈለገች ግራ ገብቶኛል። እስቲ ለማንኛውም ወደዛው አምርተን የሚተፈጠረውን ነገር አብረን ያለን ማለት ነው። አብራችሁ ኑ እናንተ ውድ እንግዲህ የገመና ቻናል ቤተሰቦች በጣም ደንግጫለሁ እና ወደ አክስቴ ቤት መጥቻለሁ ማለት ነው። አክስቴን ለማግኘት አሁን ልገባ ነው። ስለዚህ የተፈጠረውን ነገር እንግዲህ እያንዳንዱን መግቢያ ላይ እንግዲህ ለማብራራት ሙከራ አድርጌያለሁ። ስለዚህ አሁኑኑ ገብቼ አላቅም አክስቴ ለምን ይሄን ነገር እንዳደረገች አይታችኋል። እንግዲህ ከተሙ ጋርም አንዳንድ ነገሮች በዛ በኩል የተሙን ጉዳይ ጠምዶ ይዞ የነበረ ከትላንት ወዲያ ቀጥታ ነበር ከእናቴ ቤት እንደወጣ ወደዚህ ለመምጣት እንትን ያልኩትኝ። ተሙ በዛ በኩል ጠርቶኝ የተፈጠሩትን ነገሮች እንግዲህ ትርታ ሚዲያ ላይ ማይታችኋል ብዬ አስባለሁ። አሁን ደግሞ ያው ሳሚ እንግዲህ ተሙን ፍለጋ ስለሄደ እኔ ደግሞ ወደ አክስቴ ጋር መጥቻለሁ። ይህ ጉዳይ መዘግየት የለበትም፣ ምክንያቱም ወንድሜን ቶሎ ባስቸኳይ ማግኘት አለብኝ ብዬ ስላሰብኩ ነው። ስለዚህ አሁኑኑ ገብቼ እንግዲህ እዚህ ነው የአክስቴ ቤት ማለት ነው። ካሜራማን ተከተለኝ፣ ባልደረቦቼንም እንግዲህ እንዲዘጋጁ ነገራቸው ትኖራለች ብዬ አስባለሁ። መቼም እንግዲህ እኔ ነኝ። እንዴት ነሽ? ሰላም ነው? እንዴት ነሽ? እንዴት ነህ? ደህና ነህ ሆይ? ደህና ነሽ? እንዴት ነህ? የኔ ጠያቂ ምን ነገር ጣለ? ዛሬ እንግዲህ ጉዳይ ይዞኛል። ግቡ ነይ። ጉዳይ ምን ነው ተሸፋፈንክ? ምንድነው? ሰዎች ደግሞ ያስቡ ብዙ ነገር አለ። ለማንኛውም አዎ ለጉዳይ ፈልጌሽ ነው። ቤት ደህና ናቸው አይደል? ሁሉ ነገር ሰላም ነው። ምን ልትወጪ ነበር እንዴ? ነበረው። እሺ ይኸውልሽ ዛሬ ጉዳይ አለኝ፣ አስቸኳይ ጉዳይ ነው። እነግርሻለሁ፣ ሁሉንም ነገር አብራራልሻለሁ። ስለዚህ ማውራት መቻል አለብን። ሁሉንም እንዲገቡ አድርጋቸው። ባልደረቦቼ ናቸው። እዚህ ጉዳይ ላይ የተፈጠረ ነገር ስላለ ገብተን ማውራት ያለብን ጉዳይ አለ። እሺ ተከተሉኝ እባካችሁ፣ ሁላችሁም ተከተሉኝ። በጣም ስፈልግሽ ነበረ። ከትላንት ወዲያ ነበረ ለመጣ የነበረው። እንግዲህ አክስቴ ኑ ግቡ፣ ሁላችሁም ግቡ። ዮኒዬ ምን ሆነሃል? ደህና አይደለም አክስቴ? እሺ እነግርሻለሁ፣ ተረጋጊ። ሁሉንም ነገር ልነግርሽ ነው። እባክህ ካሜራማን ካሜራውን አብራልኝ። ይኸውልሽ አክስቴ ምንድነው እየሆነ ያለው? የምን ካሜራ ነው? የምን መሸፋፈን? ስራዬን ታውቂዋለሽ አይደለ? ያው ሁሉንም ነገር መቼም ትረጃለሽ። ስለዚህ እነሱም እነማን እንደሆኑ ካሜራውም ለምን እንደሆነ ስራ እኔ ቤት ነው እንዴ? ምንድነው ዛሬ የተፈጠረው? ይኸውልሽ እባክሽን አክስቴ አሁን የምጠይቅሽን ትክክለኛና ግልጽ የሆነውን እውነታውን ብቻ ነው የምፈልገው። የምትጠይቀኝን ሰው ይዘህ ካሜራ ይዘህ ነው እንዴ? ምንድነው? ምክንያቱም ይሄ ነገር ይፋ ምርመራ ጀምሬያለሁ። ምርመራ የጀመርኩት ይኸውልሽ ምንድነው? እስቲ ንገረኝ። ግራ አጋባኸኝ። በወንድሜ ምክንያት ነው። ስለ ወንድሜ የሰማሽው ነገር አለ? በቅርቡ ወደዚህ መጥቷል።
ምንም አልሰማሁም። መጥቷልስ? ወደዚህ ቤት መጥቶ ያውቃል? አያውቅም። እርግጠኛ ነሽ? አዎ። ይኸውልሽ አክስቴ በኋላ እያንዳንዱ ነገር ይኸውልሽ እኔ ደርስበታለሁ። ያኔ አንቺንም ተጠያቂ ማድረግ አልፈልግም አክስቴ። ይኸውልሽ እኔና አንቺ ልጁ ምን ነካው? ቤተሰብ ነን፣ ብዙ ነገር አብረን ያሳልፈናል። ብዙ ነገርም ሌላ ሁለተኛ እናቴ ማለት ነሽ ለኔ። ስለዚህ አሁን ደግሞ እንደውም ዛሬ ተረጋግቼ ነው የመጣሁት አክስቴ። ዮኒ ምንድነው የተፈጠረው? በግልጽ ንገረኝ እኮ መጀመሪያ አንቺ የተፈጠረውን ነገር የምታውቂ ከሆነ ንገሪኝ። ሰዎች እንደምትመረምራቸው ሰዎች ነው እንደ የምታይኝ? እኔ እኮ አክስትህ ነኝ እኮ አውቃለሁ። አክስቴ ስለሆንሽ እኮ ነው እየጠየኩሽ ያለሁት። በግልጽ እኮ አንቺንም እንደዚህ ቀርቤ እኮ እየጠየኩሽ ያለሁት አክስቴ ስለሆንሽ ነው። ምንድነው እኮ እስቲ ልስማው እኮ ንገሪኝ። ስለ ወንድሜ የሰማሽው ወይም ደግሞ ወንድሜን በቅርቡ አናግረሽው ታውቂያለሽ? ምንም የሰማሁትም ያናገርኩትም ነገር። እርግጠኛ ነሽ? ታውቃለህ፣ እኔ ቅርቤም አንተ ነህ፣ ሚስጥሬም አንተ ነህ፣ ሁሉ ነገር ያንተ ነህ። ከሱ ጋር ምንድነው ማውራው? የትስ ነው ማገኘው? ማለት እኔ ከዚህ በፊት ያሉትን ነገሮች አሁን ነው እናቴ ከነገረችኝ በኋላ ነገሮችን መገጣጠም የጀመርኩት። እናትህ ምን ነገረች? ለወንድሜ ጥሩ አመለካከት የለሽም አይደል? ምን ነገረች እናትህ? ጥሩ አመለካከት የለሽም። ለምንድን ነው ይሄ ሁሉ ነገር የሆነው? ወንድሜን ለምን ነበር ከድሮ ጀምሮ ለኔ እንጂ አስበልጠሽ ነገሮችን የምታደርጊው የነበረው ወንድሜ ላይ ያን ያህል ማለት ደስተኛ አልነበርሽም። እኔ አስቸጋሪ ስለሆነ ወይ ደግሞ እኔ እንደዛ ብዬ ነበር ያሰብኩት። ዛሬ ነው ሚስጥሩን የተረዳሁት። ዮኒ ትሰማኛለህ? ጣት እንኳን ከጣት ይበላለጣል አይደለም? ይኸውልሽ አክስቴ፣ አንድ እናት ከወለደቻቸው ልጆች መሀል እንኳን አንዱን ካንዱ ለይታ ታያለች። እኔም አንተ እኮ እሱ ታላቅ ነው፣ ካስበለጥሽም እሱን ነበር ማስበለጥ የነበረው። ታላቅ ብቻ ይብለጥ ማን ያለው ማን ነው? የመጨረሻ ልጅ የሚወደድበት ቤት አለ፣ መሀለኛ ልጅ የሚወደድበት። እኔም አንተ እንደ ቅርበትህ እንደ መታዘዝህ እንደ ፍቅሬ አንተን አቀርባለሁ። ይኸውልሽ ሚስጥሩን አውቄያለሁ እያልኩሽ ነው። እናቴ ሁሉንም ነገር ነግራኛለች። ምን ነገረች አልኩ እኮ። ምንድነው እስቲ ንገረኝ። ይኸውልሽ ይሄንን ነገር ለወንድሜ ነግረሽ እና ወንድሜን ለማጣላት እያሰብሽ እንደሆነ ሁሉን ነገር አውቄያለሁ። ምንድነው የምታሽሞነሙነው? ምኑን ነው የነገርኩት? ምንድነው የነገረች እናት? በአባት እንደማንገናኝ ከወንድሜ ጋር ነግራኛለች። በቃ እስካሁን ደብቃችሁት ነበር አይደለ? ይሄ ሁሉ አመት እንግዲህ እኔ እንኳን እኮ ቤተሰብ መሰረትኩኝ፣ ስንት ነገር አለፈ። ይሄ ሁሉ አመት ሳትነግሪኝ ነው የከረምሽው። ቢያንስ እናቴ ቤተሰቦቼ እንኳን ቢደብቁኝ አንቺ ለምን ይሄን ነገር ለኔ መንገር አልፈልግሽ? ለኔ የተለየ አይነት አቀራረብ የተለየ ነገር ስታደርጊ ማለት እኔ እንዴት ላስብ እንዴት ልጠረጠር ይችላል? ለምን ነገረች? ያው የኖረ ታሪክ እውነት መቼ ምን መቼ ይወጣል? በቃ ግዴታ ስለሆነባት አስፈላጊ ስለሆነ አንቺ ደግሞ ይሄንን እውነት ተጠቅመሽ እኔና ወንድሜን ለማጣላት በጣም ብዙ ሴራ እያሴርሽ እንደሆነ ነግራኛለች። በጭራሽ ነግራኛለች እያልኩሽ ነው አክስቴ፣ አትደብቂ። ከዚህ በኋላ እኮ ምንም የሚደበቅ ነገር የለም። አዝናለሁ ዮኒዬ። እኔ አባታችሁ በህይወት እያለ ገና እናታችሁን ሲያገባ ቃል ስላስገባኝ ነው ልጆቹ በጭራሽ እኔ ያልነገርኩት ለሱ ለአንተ እናትህ እንደነገረችህ ሁሉ ለሱም ነግራው ይሆናል። እኔ ግን በጭራሽ አልነገርኩት። ለምን ታደርጋለች? ለሁለታችንም እኮ እናታችን ነች እኮ። ለአንተ ስለምን ነገረችህ? ይሄ ነገር ይኸውልሽ እየከረረ ስለሄደ ነዋ። ወንድሜን እየፈለኩት ጠፍቷል እኮ። ስንት ጊዜው ነው ከጠፋ? ይሄን እንኳን አታውቂም አይደለ? አላውቅም እኔ እኮ። የለሽማ እኛ ጋር አትጠይቂም። ይኸውልሽ በአባቴ ምክንያት ነበር እኛ ጋር የምትቀርቢ የምትመጪ የነበረው። እኔም ስጋሽ ስለሆንኩ ነው ማለት ነው። ይሄን ያክል የምታቀርብኝ የነበረው እሱም እንደ አክስት አድርጎ አቅርቦኝ እንዳንተ ሚስጥሩን ጉዳዩን ሁሉ አያካፍለኝም፣ ሊጠይቀኝም አይመጣም። ስለማታቀርቢው ነው አክስቴ። አይደለም ከልጅነታችን ጀምሮ እኮ ይኸውልሽ አንተ ከስሬ እንደምትለው ሁሉ እሱ ላቀርበውን በሞከር ጭራሽ አይፈልግም። እኔ የተለየ ነገር ስለምታረጊኝ፣ እኔን ስለምትንከባከቢኝ፣ አንዳንድ ነገሮችን መደለያዎችን ስለምትሰጪ፣ እኔ ለእኔ በተለየ መልኩ ስለምትንከባከቢ ነው። እኔ ከአንቺ ጋር መደለያ አይደለም። ይኸውልህ ቢገባህ ጥቅሙ ለአንተም ነው። እንግዲህ ያው ከነገረች ወደ እውነታው እንሂድ። አዎ እውነታው ነው እኮ። አዎ እኔ ደብቄ ሚስጥር አድርጌ እንዲህ አድርጌ ሳይሆን እናትህና ወንድሜ ሲጋቡ ይሄንን ልጅ ይዛ ነው የመጣችው። ነገረችኝ። እሱን ነግራኛለች። እንኳን ነገረች። እሺ ይዛ ስትመጣ እንደ ማንኛውም እህት ለወንድሜ መልካም ነገር በመመኘት ለምን በፊት ትዳር ያልሞከረች ልጅም የሌላት፣ ምክንያቱም ያኛው እዛ ጋር ያስወለዳት ሰው ነገ ህይወትን ሊበጠብጠው ይችላል፣ ሰላም ልታጣ ትችላለህ። ይሄም ልጅ ደግሞ መልካም እንኳን ብታደርግ ፈልገህ እሱ ግን ስላልወለደኝ ነው ብሎ ሊከፋው ይችላል። ስለዚህ ቆይ ይሄ በዚህ ምክንያት ነው ከጅምሩ የተቃወምኩት። እሷን በግል ጥላቻ ኖሮኝ ወይ ልጁን ጥላቻ ኖሮኝ አይደለም። እባክህ ትዳርም ያልነበራት ልጅም የሌላት ሰው እባክህ አግባ። አንቺ የሚያሳስብሽ የወርስ ጉዳይ ነው። እንደዛ አስበሽ አይሆንም በእርግጠኝነት አይደለም። በኋላ ግን እሺ ያለ እሷን ወደደ፣ እሷን ፈለገ።
ህይወቱን ጀመረ፣ የወደደውን አደረገ እኮ። ግን አልተዋችሁትም እኮ ታዲያ። ቆይ ምክንያቴ ደጋግሜ ነገርኩ እኮ። የሰው ልጅ የሰው ነው። ተው እባክህ፣ ጠላትህን አታሳድግ። መጨረሻ ላይ እናንተ ተፈጠራችሁ። መጥቶ አደራ እህቴ፣ ልጆቼ እንዲያውቁ አልፈልግም። ያንድ እናት ያንድ አባት ልጆች ሆነው እንዲያድጉ ነው የምፈልገው። የሱ አባቱ ሌላ ይሁን እንጂ ስላላሳደገው በእኔ ስር ስላደገ የሚጠራውን በእኔ ነው፣ የሚያድገውን በእኔ ነው። ያሉ የህይወት ሂደቶች በሙሉ አላወቀም ነበር። ኤልያስ ወንድሜ እኮ ይሄንን ነገር እኮ አላወቀም ነበር። አባቴ ብሎ ነበር እኮ እስከዚያ ድረስ 30 ምናምን ዓመት እኮ አባቴ ብሎ ነው እኮ የተቀበለው። እውነት ነው። ታዲያ አሁን ላይ መንገር ለምን አስፈለገ? እኔ አልነገርኩትም። ምን ጥቅም አለው ከዚህ በኋላ ቢያውቀው ባያውቀው? ይሁን የመነኝ እውነታ እያወራን አይደለም? እሺ እውነታውን እያወራን አይደለም? አዎ። ስለዚህ ካደረኩት ምክንያቴን እነግርህ ነበር። እኔ አላደረኩትም፣ እኔ አልነገርኩትም። ከሱማ አንተ ትቀርበኝ ነበር። ዮኒ እንዲህ ነው ብዬ በቅርበት እነግርህ ነበር እኮ መንገር የነበረ አይደለም። እንደ ውርሱ እንደ ሀብቱ አሳስቦሽ ቢሆን ኖሮ ለኔ ነበር መንገር የነበረ። ለምን አያሳስበኝም? ሀብቱም ቢሆን ያሳስበኛል። የቤተሰቦቼ ሀብት እኮ ነው እኮ ከነገርሽ አይደለ? እኔ ያልነገርኩትም አልኩ። አትዋሽኝ አክስቴ ግን አልዋሸሁም። ሀብቱ ግን እድሜ ልኬ ሲያሳስበኝ ነው የነበረው። ምንድነው ገጠርም እያለን በባህሉ መሰረት ለወንድ ልጅ ሴት አግብታ ስለምትሄድ ወደ ወንድ ቤተሰብ ነው ይዛ የምትሄደው የሚል እሳቤ ስለነበረ በቤተሰባችን ውስጥ ያለው ጠቅላላው ነገር ሁሉ ወደ አባትህ ነበር። ታላቅም ስለነበረ ወንድም ስለነበረ ያለው ጠቅላላ ነገር ሁሉ ወደ አባትህ ነበር ይደረግ የነበረው። እኔ ደግሞ ያለምንም ሀብትና ውርስ ሜዳ ላይ ነበር የተጣልኩት። የእናንተ ይኸውልሽ ባህላችሁ ሊሆን ይችላል። አንቺ ሴት ልጅ ስለሆንሽ ወንድ ልጅ በዛ ላይ አባቴ መጀመሪያ ልጅ ነው ለቤቱ። መጀመሪያ ተረጋጋና አክስቴ ይኸውልሽ አሁንም እኮ መጀመሪያ አንቺ ልታምኚ እንተማመንና ከዛ እኔ ተረጋግቼ ያዳምጥሻለሁ። ዛሬ አሁን ይኸውልህ ይሄንን ነገር ለበርካታ ዓመታት ያልተነገሩ እውነቶችን እየተነጋገርን ስለሆነ ምደብቅህ መጀመሪያ እመኝልኝ። ለወንድሜ ለምን ነገርሽ ይሄን ነገር? አልነገርኩትም። እና ማን ሊነግረው ይችላል ይሄን ነገር? አንተም እመነኛ። ይሄንን ነገር ማን ሊነግረው ይችላል ያልኩሽ ነው። እንግዲህ ሰሞኑን ከሆነ ሰው ጋር እየተገናኘ ነበር። ምን ማለት ነው አክስቴ? ምን ማለት ነው? በዛ በኩል ምናልባት ሰምቶ ሊሆን ይችላል። ዮኒዬ ተረጋጋና አዳምጠኝ። ስትረጋጋ ነው ነገሮችን በደንብ ከስራቸው እኔ ላይ ያደረሰውን በደል እኔ ላይ ያደረሰውን ጉዳት ብታቂ ኖሮ ተረጋጋትኝም ነበር። አልነገርከኝም። ምን አደረሰ? መች ጠየቅሽን? አባቴ ከሞተ በኋላ እኮ አንቺም ቀንሰሻል እኮ ያለሽን ቀረቤታ ቀንሰሻል። አራቁኛ እናትህ ማንም አላራቀሽም። አሁን ይኸውልህ ይኸው እናቴ አሁን ድረስ እኮ ለአንቺ ስንት ነገር ስታደርግ ነበር አይደል? እሱ የመጀመሪያ ልጅ ደግሞ የቤቱ ስለሆነ በተመሳሳይ ደግሞ ጠቅላላ የቤተሰባችን ውርስ እኔ እኮ በሆነች ነገር እየተቆነጠረች የምትመጣ ጥራጥሬ ናት። ከቤተሰብ ማግኛት መሬት ነሽ፣ ከብት ነሽ፣ ምንድነሽ? በአጠቃላይ ለአባት ነው ውርስ የነበረው። ይሁን ብዬ አንገቴን ደፍቼ ውርስ ማለት እኮ አንቺ አልጠየቅሽም እኮ ይሄን ነገር ስጡኝ እንደዚህ ይገባኛል እኮ አላልሽም። ተንኮል ከመስራት ይልቅ አልጠየቅሽም አይደለም፣ ባህሉ ስለማይፈቅድ እሺ ብዬ የሰጡኝን አምኜ ተቀብዬ ነበር። አሁን እኮ ያለነው እዛኛው ዘመን ላይ አይደለም አይደል እንዴ? 20ኛው ክፍለ ዘመን እኮ አለፍን። ስለዚህ በዚህ ዘመን እኮ እንደዛ ብሎ ነገር የለም። ይገባኛል ማለት ትችያለሽ፣ መጠየቅ ትችያለሽ። አላቅም እኔና ወንድሜ እነሱ ወደው ያልሰጡኝን ወላጆችን ፍርድ ቤት አቁሜ ነው። ለምን ማቆም አስፈለገ? ከእናቴ ጋር መነጋገር ትችሉ ነበር እኮ። እናቴ በፈቃዷ የፈለግሽውን ያህል እናቴማ በፈቃዷ እንደገና ለዚህ ከየትም ላመጣችው ለመጀመሪያ ልጇ እንደገና ንብረት ወራሽ ልታደርገው ነው። ንግግርሽን አስተካክል። ከየትም ላመጣችው አትበይ። አሁንም ቢሆን ወንድሜ ነው ይልሽ ብዙ ወንጀል ምንም ቢሰራ እመኝኝ እኔ አሳስረዋለሁ። ይሄ የማይቀር ነገር ነው። ወንድሜ ነው ብዬ ምህረትን አላደርግለትም። እኔ ላጠፋው ለኔ ግን ባዳይ ነው። ግን አሁንም ቢሆን አንቺ አነጋገርሽን አስተካክል። ወንድሜ ልጆች ለኔ ባዳይ ነው። እሱን አሁንም ሀብቱን ጠቅልሎ ደግሞ የመጀመሪያ ልጅ ተብሎ ደግሞ ወራሽ ይሆነው። አክስቴ ለምን ከገንዘብ ወጣ ብለሽ ለምን አታስቢ? ማወቅ የፈለግከው ነገር ለሱ ማን ነገረው ከሆነ እኔ አልነገርኩትም። ማን ነው ታዲያ እሺ ሊነግረው የሚችለው? ነገርኩ። ሰሞኑን በተደጋጋሚ ከሌላ ሰው ጋር ሲገናኝ አይቼዋለሁ። ምናልባት ከዛ ሰው ሰምቶ ሊሆን ይችላል። ማን ነው ያ ሰው? ከዚህ ውጪ ከኛም ውጪ ይሄን ነገር የሚያውቃለ? አንድ ሰው ካንቺና ከእናቴ ውጪ ይሄን ነገር የሚያውቃለ? አንድ ሌላ ሰው አለ። ማን ነው? ሌላ ቤተሰባችን አለ? ስለዚህ ነገር የሚያውቅ ሰው አለ? ልጄ ነው። ምንድን አክስቴ እባክሽ አትቀልጂ። ይኸውልሽ አሁን ጨዋታ አይደለም ያዝኩትኝ። እሺ እኔም ጨዋታ አይደለም ያዝኩት። እውነት እንነጋገር ብለሃል። ልጅ እንደሌለሽ ምንም አይነት ቤተሰብ እንደሌለሽ አውቃለሁ። እስካሁን እኮ ይኸውልሽ ከልጅነት ይሄ ጀምሮ እያንዳንዱን ነገር አውቃለሁ። ስለዚህ እባክሽን የማይሆን ነገር አትቀባጥሪ። አሁን እዚህ ጋር ደርሰሽ ዮኒዬ እውነታውን ለማወቅ ስለጣርክና
ልጄ ስለሆንክ ነው እውነታውን ዛሬ ማንም የማያውቀውን ሚስጥር ላንተ እየነገርኩ ያለሁት። ልጅ አለችኝ ሴት ልጅ ከሷ ጋር በተደጋጋሚ ሲገናኝ አይቼዋለሁ። ምናልባት እንዴት ነው ያልሰማሁትኝ ይሄንን ነገር? እንዴት አላውቅም? ማንም አያውቅም። እርግጠኛ ነኝ ስለዚህ ነገር? ማንም አያውቅም። አክስቴ ይኸውልሽ ሌላ ነገር እየጠነሰስሽ ከሆነ ግን እደርስበታለሁ። በጭራሽ ነገርኩህ ዮኒዬ፣ አንድም ስለምወድ ሁለትም እውነት እናውራ ስለተባለና እኔ ስላልነገርኩት ትክክለኛው መረጃ የምታገኝ ከሆነ ብዬ ነው። እንዴት ነው ታዲያ ልጅ እያለሽ እስካሁን የደበቅሽው? እንዴት ነው አባቴስ ያላወቀው? እንዴት ነው እናቴስ ያላወቀችው? ሌላው ቤተሰብ እንዴት ነው ያላወቀው ይሄን ነገር? አባቷ ጋር ነበር የምታድገው። የአባቷ ቤተሰቦች ናቸው ያሳደጓት። ከቤተሰብ የራቅኩባት፣ ፊት የተነሳሁባት፣ የተገለልኩባት፣ ችግር መከራ ያየሁባት ልጅ አለች። አክስቴ ይሄን ነገር ማመን አልችልም። ምክንያቱም ይኸውልሽ ሁሉም ስላንቺ ሲያዝን ነው የከረመው። ሳታገባ ሳትወልድ ብሎ ሁሉም መስላቸዋለሁ። ትዳርም ስላልሞከርኩኝ ባልም ልጅም እንደሌለኝ ነው የሚያስቡት። ግን ብትጠይቃት እናትህ ትነግርሃለች። ለመጀመሪያ ጊዜ ከቤተሰብ ፊት የተነሳሁት አርግዤ ነው የተባረርኩት። አርግዤ ነው ከአካባቢ ጥፊ ሰው እንዳያይሽ እንዳንዋረድ የተባልኩት ስላረገዝኩ ነው። እሷ አዳምጠኝ ዮኒ፣ አዳምጠኛ። ብዙ ቁስል አለ እኔ ውስጥም። ያንን ሁሉ ችዬ መገፍተሬን መገፋቴን ችዬ የሚያውቁን ሰዎች ወዳጅ ዘመዶቻችን ቤተሰብ እንኳን እንዳይሰማ ተብዬ ስባረር ከወለድኳት በኋላ ስመለስ ጽንሱን አስወርጃለሁ ብዬ ነው። ይሄ ሁሉ በቀል ነው አይደለም? ይሄ ሁሉ እየተበቀልሽ ነው ታዲያ? አሁን እኔ ነው ወንድሜ እሷን ፊት እንዳትነሳብኝ፣ እሷም ትላንት ሳትፈለግ እንደመጣች እየተነገራት እንዳታድግ ከኔ ስራ ጠፋኋት። እኔም በወቅቱ አቅም የለኝም። የት ነው አሁን ያለችው? አቅም የለኝም፣ መጠለያ የለኝም። የት ሆኜ እንዳሳድጋት ነበር የፈለግከው? እሺ አሁን ልጅሽ የት ነው ያለችው? ልጅ የምትያዝ የአባቷ ቤተሰቦች ጋር። እህት አለኝ ብለህ ደስ ሊል ሲገባ ትጮሃለህ እንዴ? አልጮህም። ይኸውልሽ እኔ በዚህ ነገር እኮ ከማንም በላይ አዝንልሽ ነበር። እኔ ለአንቺ ቅርብሽ ሁላ የነበርኩትኝ በዚህ ነገር ምክንያት ነው። እንደ እናቴ ነበር ማይሽ፣ እንደ ሁለተኛ እናቴ። ታዲያ ለምንድን ለኔ በሰዓቱ ያን ነገር ይሄን ነገር እንኳን ቢያንስ መንገር ያልቻልሽው? ነገርኩህ። ምን ችግር አለው? ቤተሰብ ቢኖረን እህት ቢኖረን ደስ አይለንም እንዴ? እነሱ ስላሳደጓት ያለውን ምክንያት ስለሚያውቁ ተገፍትሬ ተባረሬ ተጠልታ እንደሆነ ወደዛ ቤተሰብ የተሰጠችው ስለሚያውቁ ዛሬ ቤተሰብ አለሽ ብዬ ላመጣት አልችልም። ግን ሁሉ ሚስጥር ይዛችሁ አንደኛው ሌላ ሚስጥር አንደኛው ሌላ ሚስጥር የፈለኩት ስማኝ፣ በደንብ ስማኝ። እሺ ልነግርህ ይሄን ሁሉ ዝርዝሩን ልነግርህ የፈለኩት ዛሬም ፈልጌ ሳይሆን ምናልባት ግን በተደጋጋሚ ከወንድምህ ጋር አይቻቸዋለሁ። ስለዚህ ለልጅሽ ነግረሻታል። ይሄን ሁሉ ታሪክ ታውቃለች ማለት ነው። ወንድሜም የአባቴ ማለት ከአባቴ እንዳልተወለደም ታውቃለች ማለት ነው። በደንብ ታውቃለች። ይሄን ነገር ለሷ ከነገርሽ ታዲያ ለኛ ለምን ለመንገር ዘገየሽ? ይሄ ነገር ይኸውልሽ እንደዚህ ቆይቶ እኮ ይሄን ያላቅም ልጅሽንም በምን እንደሞላሻት ሀብትሽን ሊወርሱብሽ ነው ምናምን እያልሽ ይሄን የማይሆን ነገር ሞልተሻትም ሊሆን ይችላል ማለት ነው አይደለ? እናንተ የምታድጉበት ሀብት እኮ የሷም ነው። ግን አንድ ነገር ከእናንተ ተጠቅማ አታውቅም። ስሙኒ ሳንቲም ከእናንተ ተጠቅማ አታውቅም እንጂ አሁን ላናግራት እፈልጋለሁ። ይሄ ነገር ይኸውልሽ ቅድሚያ የወንድሜ ጉዳይ መቅደም አለበት። በዚህ ሰዓት ብዙ ሰዎች ወንድሜ የምትለው የትም የመጣ ወፍ ዘራሽ እንኳን ባለ ንብረት ሆኖ አሁንም ቢሆን አነጋገርሽን አስተካኪ። እሷም የኔ የመጀመሪያ ልጄ የዚህ ሀብት ወራሽ ነበር። ልታጋድለን እኮ አስባለች። እኔና ሊገለኝ ነበር እኮ ወንድሜ እኮ ይኸውልሽ እኔን ሊገለኝ ሲያሴር ነው የደረስኩበት። ክፉ ነው ይሄ ነው። እሺ አሁን የት ነው ያለችው? እሱን ጠይቀው። ወንድሜ ያለበትን መጀመሪያ ይሄንን ልጅ ይኸውልሽ ኤልያስን በዚህ ስሜት ሆነ በዚህ ስሜት ውስጥ ሆነ ልጄ እንድታገኛትም እንድታናገራትም አልፈልግም። አሁኑኑ ትጠራታለሽ፣ እዚሁ ትጠራታለሽ። ሰምኛለሽ አይደለ? እኔ እናቴን ወደዚህ ይዣት እመጣለሁ። አሁኑኑ ትጠራታለሽ። እየጮክብኝ ነው። ይኸውልሽ አክስቴ ብዙን ሚስጥር ስለደበቅሽ ነው። እኔ እማላውቀው እኮ በለጠ። አሁን ሁሉንም ነገር ትነግርኛለሽ። እናቴንም እሷንም አንቺ እሷን ወደዚህ ይዣት ትመጣለሽ፣ እኔ እናቴን አመጣታለሁ። እያንዳንዱ ነገር ሁሉም ነገር ፊት ለፊት ይወጣል። መጀመሪያ እንደ ቤተሰብ እውነትሽን መሆኑን እናቴ ራሱ እንደ ቤተሰብ እመለሳለሁ። ኑ እናንተ ዕቃችሁን ሰብስቡና እናቴ ነይ ግቢ። ቀስ በይ። ወይ ጉድ! ቀስ በይ። ምን ተፈጥሮ ነው እንደዚህ? አረቻ ክስቴ ማታወራው ጉድ የለም። ስንት ቤተሰብ ማያውቀው። ኧረ ምን በጣም ብዙ ነገር ነው ያወራችሁ። አላውቅም እኔ አሁን ከየትኛው ምን መጀመር እንዳለብን አላውቅም። እኔ እቻ ክስቴ በጣም ብዙ ነገር ነው የደበቀች። አለች አሁን አለች። እኔና ወንድሜን ለማጣላት ብዙ ነገር ነው ስታደርግ የነበረው። ተከተሉኝ። ነይ እናቴ ነይ። አይዞሽ ቀስ በይ። ወይ ጉድ! እሺ እንዴት ነሽ? እንደው ሰው በደስታ
በደህና ነገር ይገናኛል። ይኸውልሽ አክስቴ አሁን ሁሉንም ነገር የተባለውን ሁሉንም ነገር ትነግሪያታለሽ። ግልጽ ነው አይደለ? እያንዳንዱን ሁሉንም ነገር እሷ ምን ሁሉን ነገር አይደለ ከኔ ምን ትፈልጋለህ? ካንቺ ነው ደግሞ የምፈልገው። ይኸውልሽ አክስቴ ሁሉንም ነገር እንነጋገራለን። ማውራት ያለብን ነገር አለ። ቡና ይጠጣና አውራል። ቁጭ በል ተረጋጋ። አንተ ልጅ ተረጋጋ ብቻ። እናቴን ያመጣሁት ሁሉንም ነገር እንድትነግሪኝ ስለምፈልግ ሁሉንም የተደበቁትን ቅድም ለኔ የነገርሽኝንም እያንዳንዱንም ነገር እንድትነግሪኝ እፈልጋለሁ። ከኔ በፊት እኮ እናቴ ነግራኛለች። እሱ ብቻ አይደለም ሌላም ነገር ስንት ነገር ነግረሽኛል አይደል እንዴ? ወንድሜን እንዳልወለደ አላልከኝም? ይኸውልሽ አክስቴ እሱም አልነገረውም እኮ እኔም እሱን ነው ስጠይቃት የነበረው ለወንድሜ ለምን ለሱ ወንድም ነው እሱን ደግሞ ማን እንደነገረው ትነግርሻለች። ለምንድን ነው የሁሉ ነገር? ይኸውልሽ እናቴ አሁን በጣም ብዙ ሚስጥር ነው ያዘችው። አንተ ልጅ እኔ ማላቅህ እንደው ያሳደግኩ ያ ትንሹ ልጅ ሳይሆን እጄ ላይ ተወልደ ያደግከው ሳይሆን ማላቅህ ነው የሆንክብኝ። ይኸውልሽ አክስቴ እዚህ ጋር ለምን መንገር አስፈለገ? አንደኛ ነገርሽ ቤት ድረስ መጥቶ አንቺ እኮ ነሽ መጀመሪያ እኮ ወንድሜ ለታላቅ ወንድሜ ምንስ ማጣላት ምን አስፈለገ? እኔ አልነገርኩም እኮ። እስቲ ትሰማዋለህ፣ ሁሉ ነገር ትሰማዋለህ። እኔ ካንደበቴ በሰላም እየኖርን እያልን ነፍሱን ይማረው ወንድሜ ቃል ስላስገባን አንድ ቀንም ትንፍሽ ብዬ እንኳን ለወንድምህ እንኳን ይሄው ነገራችሁት እኮ ይሄው አሁንም እኮ እኔ አልነገርኩም። ንገራት እያናሉ የተፈጠረውን ማን ለማንኛውም አሁን የሽዬ እንኳን መጣሽ በምክንያትም ቢሆን ቡና ይኸውልሽ አሁን ሰበብ አትፍጠሪ አክስቴ፣ እባክሽን ሰበብ አትፍጠሪ። ምንም ሁሉ ነገር ትደርስበታለህ። እኛ መተናል አይደለ? ቁጭ ብለን እናውራ። ጥሪ ብዬሽ ነበር። ጠርተሻታል? እሷም ቤቷ ነው። ጠርተሻታል? አዎ እኮ ለምጥራትና ቆይ ብዙ ሚስጥር አለ አክስቴ። እንግዳ አለ፣ ችግር የለም ተሳማው እኮ ለምንድን ነው አሁን እሷ ለምን አታመጫትም? እናት ደግሞ አረፍ ትበል፣ እናወራለን። ለምን አንድ ላይ እሷም ባለችበት ለምን አናወራም? አይ አለች ለብቻዋቸው ያው ልጆቹ ያወሩ። እስቲ ለብቻው የሚጠየቀኝ ለምን እኔና አንድ እሷ ባለችበት ለምን አናወራም? ሁሉንም ነገር አንተ ልጅ ተረጋጋ። እኔስ ብሰማ ምን ችግር አለ? እሺ ችግር የለም። ይኸውልሽ እናቴ ግድ የለሽም እደጅሁኝ አንዴ እሷ ወይ ምትል እሺ ይሁን ትሁን እሺ እኔ አክስቴ ይኸውልሽ እያንዳንዱን ነገር አልምርሽም። እሺ ምንም ችግር የለውም። ጥሪያት አሁን ጥሪልኛለሽ ወይ ደግሞ እኔና አንቺ ማውራት ካለብንም እናወራለን። እሺ ይኸውልሽ ገባኝ። ለምንድን ነው እናቴ እንድትገባ ያላረግሽው? እሺ ይኸውልህ መጀመሪያ ሁሉ ነገር ላይ ትደርሳለህ። ተረጋጋ አንተ። ደረስኩበት እኮ ይኸውልሽ እናንተ ብትደብቁትም ስማኝ እኛ ምንም እንደብቅህ የለም። እኔ በደብቅህም ነገ ጎርጉረህ ጫፉ ላይ ሁሉ ነገር ላይ እንደምትደርስ አውቃለሁ። ይሄው ደረስኩኝ። አደንቃለሁ። ነው ይኸውልህ ለእውነት የምትሮጠውን በስራህ የምትለፋውን ሁሉን ነገር የምታጋልጠውን አደንቃለሁ። ግን ይሄ ቤተሰብህም ጭምር ነው። ተረጋግተህ አውራኝ። ደብቅ ሳይሆን ችግሩን ሸፍን ሳይሆን ተረጋግተህ አውራኝ። እሺ ነገ ተለያይተህ ተጣልተህ እንደምትለያየው የስራ ሰዎች አይደለንም እኛ። ይሄ ነገም የሚያስፈልግህ ራሱም የሚፈልግህ ቤተሰብህ ነው። ስለዚህ ልጄንም ጠርቼ አምጥቻታለሁ። ነግራኛለች። ጠርተሻታል? ጠርቻታለሁ አለች። የታለች ታዲያ? እናትህም የሽዬም ትቆይ ያልኩት መምጣት አልነበረባትም፣ አስፈላጊ አልነበረም። ግን ይሁን እሱ እውነት ልጅሽ መሆኗን ማረጋገጥ ታውቃለች ብለሽኛል አይደለ? ታውቃለች። ልነግርህ እኮ ነው። አዳምጥ፣ ተረጋጋ። ልጅነት እያጠቃ ወጣትነት እያጠቃ አይደለም። ይኸውልሽ አክስቴ እኔ እኮ ማለት ነው በገዛ ወንድሜ አብሮኝ ሲደግፈኝ ብዙ ነገር ሲያደርገኝ በነበረ ወንድሜ እኮ ነው የተከዳሁትኝ። እስቲ ይሄን ነገር አስቢ እስኪ። አንቺ እንኳን እኮ እቺን ንብረት አጣው ብለሽ አይደል እንደዚህ ያርክሽ ያለሽ? ይሁን ቆይ አዳምጠኝ። እሺ አሁን እኔ እሺዬ ይቀመጡና አንተ መጀመሪያ ተረጋጋ። ዮኒዬ እሺ አንድ እህትን አተዋወቃት። የማታውቃት እህት የኔ ልጅ መጣች ይለኛል። ሁለት እኔ ስነግራት እሷ ደግሞ በዚህ መልኩ ሳይሆን ቀለል አድርጌ እኔ ነገሩ እንደዚህ አልመሰለኝም ግን ነግሬዋለሁ አለችኝ ስጠይቃት። ስለዚህ ከሷ ነው የወጣው። መጀመሪያም ብያለሁ ከኔ ምንም የወጣ ነገር የለም። እኔ አልተናገርኩም። እዚህ ነገር ላይ ግን እርግጠኛ ነሽ? እናትህም ቢሆን ደግሞ እዛ ጋር ነገሩን ከማጋጋል እዛ ጋር ከጀርባ ነገሩን እንትን ከማለት ማዳፈንና ማስተካከል ትችል ነበር። እዚህ ጋር ላንተ መንገር ላንተ ቃል አባታችሁ ቃል አስገብቶን አይደለም እንዴ ያረፈው እኮ ወንድሜ። ለምን እንደዚህ በዚህ መልኩ ሊቀየር እንደቻለ እኮ ምንም ምክንያት ሳጣ ይሄንን ነገር ነው የነገረችኝ። አንቺ ነግራ ሳታሳድግ የነበረች እናት ለባሏ ቃል ገብታ ዛሬ ደግሞ እሱ ካረፈ በኋላ ላንተ ወንድምህ አይደለም በአባታት ተገናኙ። አንቺ ነገሩን ያበላሽሽው። ቃልሽን ለማንም አልተናገርኩም። ለልጅሽ መንገር አልነበረብሽም። ቃልሽን ከጠበቅሽ እንደዛው ነበር መቆየት። አላሰብኩም። እሷ ደግሞ ቀለል አድርጋ ነገሩን በዚህ መልኩ አልገመተችም። ነግረዋለች። ልጅሽንም እኮ ቢሆን ቀድመሽ ብታስተዋውቂ ይሄ ሁሉ ነገር አይፈጠርም ነበር። እያሰብኩ ነበረ በዚህ ሁኔታ ይሆናል ብዬ ሳይሆን እኔ ፕሮግራም አዘጋጅቼ እንደው ድንገት አስተዋውቃችኋለሁ ብዬ ነበረ። ከዛሬ ነገር ስል
ይሄ ሁኔታ ሆነ ያስተዋወቃችሁ። አውሩ፣ ተነጋገሩ። እሷም ቀለል ያለች ናት፣ ትነግርሃለች። እሺ ለረጋጋ እየሞከርኩ ነው ልሽ አክስቴ። አዎ እኛ ግን ሳናቀርባት ፍቅር ሳንሰጣት አሳድገናት ሌላ ቦታም ቢሆን አድጋ ዛሬ ደግሞ በዚህ ሁኔታ ልንጨቃጨቃት አይገባም ነበር። ልንጨቃጨቃት አንቺ እኮ ነሽ ነገሮችን ያበላሽሽ። ይሄን ነገር ቀድመሽ ነበር ማድረግ የነበረብሽ። አሁን ምንም ተረጋጋ ብቻ። እኔ እረጋጋለሁ፣ ግን ለምን ይሄን ነገር እንዳደረገችውና ወንድሜ የት እንዳለ መቼም ታውቃለሽ ብዬ አስባለሁ። እስቲ ትነግርሃለች የምታውቀው። ጥረት እባክሽን ጥረት። እሺ እንግዲህ ውድ ተመልካቾቻችን የተፈጠሩትን ነገሮች አይታችኋል። ማለት ከባድ ነገር ነው የተፈጠረው። ለእኔም የሚከብደኝ ነገር ነው። አላቅም እኔ ምን ነገሮች ተወዛግበውብኛል። ሰሞኑን ደግሞ በጣም ስትረስ ውስጥ ነኝ። በዚህ በኩል የተሙም ጉዳይ አለ። ከእንደገና ብዙ ቦታ ሆኛለሁ። በጣም ብዙ ቦታ ተበታትኜ ነው ነገሮችን ለማስተዋል እየሞከርኩ ያሉትኝ። ግን አውቃለሁ እየቸኩልኩ እንደሆነ ነገሮች ትንሽ ስሜታዊ እያደረጉኝ እንደሆነ እረዳለሁ። ግን ማናችሁም በእኔ ቦታ ሆናችሁ ብታዩት ትንሽ ነገሩ የዚህን ያህል እንደሚከብድ አልጠራጠርም። እና አላቅም ነገሮች ድብልቅልቃቸው ወጥቷል። ብቻ እስቲ አክስቴን ጋር በጣም ብዙ ሚስጥር ነው ያለው። እኔ አልነገርኩትም እያለች ነው እናቴ ደግሞ አክስቴ እንደነገረችው ማለት ከአክስቴ ውጭ ይሄን ነገር ማንም እንደማያውቅ ነው እንትን እያለች አለችው። አክስቴም ለምን ይሄን ነገር መሸፋፈን እንደፈለገች አላቅም። ልጅ እንዳላት ራሱ እኛ ቤተሰብ የምናውቀው ነገር የለም ነበር። እና አሁን ላይ የተፈጠሩት ነገሮች እንግዳ ናቸው። መጣሽ ወንድምሽ ናት። እንዴት ነሽ? ቁጭ በይ አክስቴ። አንቺንም አንድ ላይ ነው ማናገር የምፈልገው። እሺ አውርተናል ከኔ ጋር። እሺ እንደውም አንቺ ውጪልኝ። እናትህ ጋር ልሂድ ብቻ እንዳትሆንም። እሺ የላውራትስ በጣም ብዙ የሚያስደነግጡ ነገሮችን ሰማሁ። በስተመጨረሻም ተገናኘን። እንዴት ነህ? ታውቂኝ ነበር ማለት ነው? አዎ በስም ምናምን አውቃለሁ በደንብ። ግን ያው እናቴ በደንብ ለማስታወቅም ፈቃደኛ አይደለችም። ለምንድን ነው እዚህ ነገር ላይ ፈቃድ የሌላት? እንጃ እሱን አላውቅም። ለእኔ ብዙ ስቶሪውን አልነገረችኝም። ግን ያው ላገኘ ብዙ ጊዜ ሞክሬ ነበረ። ግን ያው ቤተሰቦቼን እንዳገኘ አትፈልግም። ከዛ በመጨረሻ ምን ነው እንደሚማጋጨት ነው ያንቺ ምርጫ የሆነው ማለት ነው? አይ እኔ እንደዚህ አይነት ሀሳብ የለኝም ማለት። ተይ በእናትሽ ይኸውልሽ አሁን እኔ እሺ ስሜታዊ መሆን የለብኝም። ይኸውልሽ በጣም እሺ እመለሳለሁ። ውሃ ጠጥቼ እመለሳለሁ። አንዴ ውሃን አቀብለኝ እስኪ። እሺ ይኸውልሽ አሁን ለመረጋጋት ብዙ ሞክሬያለሁ። አንቺም ቢሆን በትዕግስት እንድታናግሪኝ እፈልጋለሁ። ማለት በዚህ መልኩ አልነበረም መታወቅ የነበረብን። እሺ እስቲ በመጀመሪያ ከስምሽ እንጀምር። ማን እንደሆንሽ ንገሪኝ። ምክንያቱም አክስትሽ ምንም ያስተዋወቀችን ነገር የለም። ስለማንነትሽ ምንም የማውቀው ነገር የለም። ለምን ይሄን ሁሉ ነገሮች ራሱ እያደረግሽ እንደሆነ ምንም መረጃውም ፍንጩም የለኝም። እነዚህን እያንዳንዱን ብዙ ጥያቄ ነው ውስጥ ያለው። ብዙዎቹን ጠይቀሻለሁ፣ ግን በመጀመሪያ ማነሽ? እንደ ቤተሰብ እስቲ እንተዋወቁ። በመጀመሪያ ደረጃ በእንደዚህ አይነት ሁኔታ ነው የምንተዋወቀው። ምንም እየተፈጠረ እንደሆነ እየገባኝ አይደለም። እሺ ነገሮችን እኮ ያጋጋልሻቸው አንቺ ነሽ። ቀድመሽ ከወንድሜ ጋር ተገናኝተሽ ነገሮችን አበላሽሻቸው። እንደ ቤተሰብ ተዋውቀን ነገሮችን ቀስ በቀስ በሂደት ማድረግ ስንችል አበላሽሻቸው አይደል? ነገሮችን ለማበላሸት ሳይሆን ሁላችንም ለማግኘት እየሞከርኩኝ ነበር። እንዳየኸው ነው። ትዕግስትም ከማንም ጋር ልታገናኘኝ አትፈልግም። ስለዚህ አንተ ላገኘ ሞከርኩኝ፣ አንተ ልትገኝ አልቻልክም። ወንድምህን አገኘሁት። ይኸውልሽ እናትሽ ትዕግስት ምናልባት እኛን ያላገናኘችን የሆነ ነገር ይኖራት ይሆናል። አላቅም ግን የሆነ ነገርማ ይኖራል። እንደዚህ አይነት ድራማ ምንድን ነው? አዎ ስላለም ነው። አክስቴ ስለ ንብረት ጉዳይ ብዙ ነገር ስለምታስብ ነው። ለአንቺም ምን አይነት ነገሮችን ስትነግርሽ እንዳደግሽ አላቅም። እንግዲህ እኔ አንቺ ስለመፈጠርሽ ራሱ የትኛውም ቤተሰብ የሚያውቅ የለም። ዛሬ ነው ያደግኩት። ለዛ ነው የማታውቁኝ። አባቴ ዘመዶች ጋር ነው ያደግኩት። እሺ ይሁን መልካም። አሁን ደግሞ ያው አጋጣሚው ሁኔታዎች ጥሩ ባይሆኑም ንገሪኝ፣ ማነሽ? በመጀመሪያ ደረጃ ጽዮን እባላለሁ። ያው የትዕግስት ልጅ ነኝ እንደምታውቀው። በቃ አባቴ ጋር ነው ያደግኩት። ምንም ሌላ አዲስ ነገር የለውም። እሺ ጽዮን ማለት ለምን መጀመሪያ ከወንድሜ ጋር ለመገናኘት ተሳሰብሽ? እኔን ማግኘት ትችያለሽ፣ ወይም ደግሞ በእናትሽ በኩል መገናኘት እንችል ነበር። ታስበበት የሆነ ነገር አይደለም። እንዳየኸው ነው። ቲጂ አሁንም ልታገናኘኝ ፈቃደኛ አይደለሽም። እንዴት እንዳስተዋወቀችን ሁሉ አላውቅም። ታዲያ እንዴትስ ወንድሜ ልታገኙ ቻለሽ? ወንድምህን ከሷ ስልክ ላይ ነው ያገኘሁት። መጀመሪያ አንተ ነበር ለማግኘት የሞከርኩት። ምክንያቱም የሆነ ስራ የምትሰራው ምናምን ነገር ስላለ ሞከርኩኝ። ስልክህን አታነሳም።
የሆነ ጊዜ እንደውም አንስተ መልሼ እደውላለሁ ብለህ መልሳ አትደወልክልኝም። ሁሌ ስልክ ቢዚ ነው፣ ልትገኝ አልቻልክም። ያለኛ ማለት ስለኔ ማንነት ካጣራሽ ስራዬን ታውቂያለሽ። አዎ ግን ሞክሬያለሁ፣ በጣም ብዙ ጊዜ ነው የሞከርኩት። ከዛ ላላገኘስ እንትን ስል ያለኛ አማራጭ ወንድምህን ማግኘት ነው። ጊዜ የለኝም። ስለዚህ ወንድም ሊሆን ይችላል ምናልባት ማግኘት የፈለግሽው ከመጀመሪያም ወንድሜን ስለሆነ አላቅም። እንግዲህ እኔ በጣም ብዙ ሰዎች ይደውሉልኛል፣ መልሼ እደውላለሁ ብዬም ምናልባት የማልደውልበት አጋጣሚ ላይኖር ይችላል። ምክንያቱም ከስራ ጫና አንጻር ነው እኮ። እኔ ምን አሳሸኝ? ምንም ያሳሸኝ ነገር የለም። እኔ ዘመዶቼን ማግኘት ነው የምፈልገው። ዘመዶቼን ማግኘት ፈለኩኝ፣ ሞከርኩኝ፣ ላገኝ ሞከርኩኝ። አንተ ልትገኝ አልቻልክም። ዘመዶችሽን ብታገኝ በእንደዚህ አይነት ሁኔታ ነው እንዴ ነገሮችን የምታደርጊው? አዎ ምን እንዴስ ማድረግ ይችላል? ማንም የማያውቀው ሚስጥር ለወንድሜ መንገር ለምን አስፈለገ? እሱ አጋጣሚ ነው። እኔ ቀለል አድርጌ ነው የነገርኩት። በቃ ተገናኘን፣ ስለ ህይወታችን ስንጫወት አጋጣሚ ነገርኩት። አጋጣሚ ነው። እርግጠኛ ነሽ? አጋጣሚ ነው። አዎ ምን ሊሆን ይችላል? አጋጣሚ ብትነግሪው ልሽ ወንድሜ እኔን ጠይቄ ነበረ። አላቅም ወንድሜ በእርግጥ አሁን የማስበው ወንድሜ አይደለም። እኔ የማውቀው ወንድሜም አይደለም። ሲጀመር እንደዚህ አይነት ወንድሜ የለኝም። እንደዚህ ወንጀል የሚሰራ እንደዚህ ከወንጀል ጋር ተባብሮ ነገሮችን የሚያደርግ ወንድሜ የለኝም። ግን ይሄ ሁሉ ነገር እየሆነ ያለው ማለት እኔ የድሮ ወንድሜን እንግዲህ አውቀዋለሁ። ብዙ ነገርን ያማክረኛል፣ ብዙ ነገር ነበር የሚነግረኝ እና ይሄን ነገር ከማድረጉ በፊት ቢያንስ የሆነ ነገር ፍንጭ ላይ እችል ነበረ። ግን ለወንድሜ የነገርሽው በቀጥታ በእንደዚህ በቀላሉ አንቺ በምትዩ መንገድ እንዳልሆነ እርግጠኛ ነኝ። የሆነ ነገር አሳምነሽዋል ወይ ወንድሜን አታለሽዋል? አሳምነውሻለሁ። ምንድነው ማታለለው? እኔ ምንም አላማ የለኝም። ዘመድ ለመታወቅ ነው። በአንድ ጊዜ እንደዚህ ሊቀየር የቻለበት ምክንያት ምንድነው? እኔ ምን አውቃለሁ? አንተ ነው ወንድምህን የምታውቀው። እኮ አንድ ቀን ያገኘሁት አንተ ነው ወንድምህን። አንድ ቀን ብቻ ነው አንቺ እና እሱ የተገናኛችሁ? አዎ አንድ ቀን ብቻ ነው። ይኸውልሽ ውሸትሽን አሁን ጀመርሽ። ለምንድነው የምን ውሸት ነው? እናትሽ የኔ አክስት ወይም ደግሞ ይሄን ነገር ስትነግረኝ ብዙ ጊዜ ሰሞኑን ራሱ ስትገናኙ እንደነበር ነው። እሷ ተሳስታ ነው የሚሆነው። እኔ በምን አውቃለሁ? ለምዶ ሲጀመር ምጮብኝ ያጨናነከኝ እኮ ነው። እኔ አንድ ቀን አይደለም እያጨናነከኝ ነው። እየጮህብኝ ነው። እያጨናነከኝ ነው። ይኸውልሽ እንደ ቤተሰብ እንደዚህ አልነበረም እኔና አንቺ ማውራት የነበረብን። አሁን ግን እንደ ስራ ነው አንቺን እየጠየቅኩሽ ያለሁት። ቤተሰባዊነቱ ምናልባት እናቴ ስትመጣ በኋላ ከቀረጸም ከምንም በኋላ እናወራው ይሆናል። አሁን ግን ወንድሜ ያለበትን ማግኘት እፈልጋለሁ። ወንድሜ በጣም ብዙ ወንጀሎችን እየሰራ ነው። ስለዚህ እዚህ ነገር ላይ ደግሞ አንቺ ተሳትፎ እንዳለሽ እርግጠኛ ነኝ። እኔ ምንም ተሳትፎ የለኝም። ሰውዬና መቼ ነው ቆይ ይሄን ነገር የነገርሽው? እኔ እንጃ አመት ሊሞላው ነው። አመት ምናምን ጭራሽ። አዎ በጣም ቆይቷል። አንገናኝም፣ በጣም ቆይቷል። ነገርኩህ አንተ። እሺ ለመጨረሻ ጊዜ መቼ ነው የተገናኛችሁት? የዛኔ መጨረሻ ጊዜ በቃ አመት ሊሆን። አትዋሽ። ለምንድን ነው አሁን እዚህ ጋር አክስትሽን ሳዋራት እንደዛ አይደለም ያለችኝ? እናቴ ተሳስታ ይሆናል። ትልቅ ሰው እኮ ነች። እንዴት ነው ማትረሳው? አጋጣሚ ይሆናል። ሰው ያስተረሳምችለው ከድሮ የተደረገና አሁን የተደረገን ቀላቅላ ታወራለች። ያማታል እያልሽኝ ነው? እኔ ያማታል አላልኩኝም፣ ግን ከእድሜ አኳያ ልትረሳ ትችላለች። እኔ ስለ እናትሽ ነው እያወራሽ ያለሽው። አዎ ይኸውልሽ የማይሆን ነገር አትቀባጥሪ። ምንም በቃ ምንም አስፈላጊ ከሆነ እሷንም አሁን እዚህ አስገብቼ መጠየቅ እችላለሁ። አስገባት፣ እኔ ችግር የለብኝም። ለምን ደግሞ ሲጀመር እያጨናነቅኝ ነው? ይኸውልሽ እያጨናነቅኩሽ አይደለም እየጠየቅኩሽ ነው ያለሁት። እየነገርኩ ነው። ወንድምህን ነች። ያንተ ወንድም አይደል እንዴ? እኔ በምን አቅላለሁ? አንቺ እኮ ነሽ ነገሮችን ያበላሻችሁ። ታውቂያለሽ አይደል? ያበላሻሁት ምንም የነገርኩት ነገር አጋጣሚ ነው። እሱም ስለ ህይወት እየነገረኝ ነበር፣ እኔም ስለ ህይወት እየተነጋገርን ነበር። አጋጣሚ ነው። ስለዚህ የማያገባሽን ነገር ፈተፈትሽለት። የማያገባኝን አይደለም። ዘመድ አይደለን እንዴ? ቤተሰቤ እኮ ነው። ማወቅ ያለበትን ነገር ነው ያወቀው። ማወቅ ያለበትን እናንተ ያልነገራችሁትን ነው እኔ ነገርኩት። ማወቅ ያለበትን በቅርቡ እንደተገናኛችሁ አውቃለሁ እያልኩሽ ነው። እናትሽ ሁሉንም ነገር ነግራኛለች። ስትደዋወሉ ስትገናኙ ነበር። አልተገናኘንም። ከሌላ ሰው ጋር ነው የተገናኘው። እሱን ወንድም ያለበትን ትነግሪኛለሽ። ሰሚኛለሽ? አለበለዚያ ወንጀል መጠየቅ ካለብሽ ቤተሰብነቱ ይቀራል። ሰሚኛለሽ? እጠይቅሻለሁ፣ አሳስርሻለሁ መታሰርም ካለብሽ። ሰሚኛለሽ አይደል? እየጠየቅኩሽ ያለሁት እየጮህክብኝ ነው። ጭራሽ ትጮህብኛለህ እንዴ? ለምን ደው መስናከኝ? አዎ ምንድነው ከኔ የምትፈልገው? ምንም አውቀው ነገር የለም። ተገናኘን ነው እኔና አንቺ። አዎ ይሄን ነገር በከፋ መልኩ ማድረግ የለብንም እኮ። እየዋሸሽ ነው የምትለኝ? ዛሬ እኮ ነው ያወቀኝ። ከዚህ በፊት ታውቀኛለህ። እናትሽ አሁን የነገረችኝን ነገር አንቺ ደግሞ እናቴ ተሳስታ ነው የሚሆነው። እኔ በምን አቅልሃለሁ እንዴ? ተምታቶባት ይሆናል። እኔ ከጓደኞቼ ጋር ገናኛለሁ። የዛሬ አመት ሊሞላ ያለውን ታሪክ ዛሬ ሆነ ብላ እየነገረችኝ ነው። በቃ ተሳስታ ነው የሚሆነው። እሱ መስሏት ነው የሚሆነው። እኔ ከሌላ ሰው ጋር እየተደዋወልኩኝ ነበረ። አትቀባጥሪ። ይኸውልሽ ሰሚኛለሽ? ትክክለኛውን ነገር ነገር ወንድሜ ማግኘት ፈልጋለሁ እያልኩሽ ነው። እኔ ወንድሜ የት እንዳለ አላውቅም። ታውቂያለሽ? እያንዳንዱን ነገር ታውቂያለሽ። በምን አውቃለሁ? እመኚኝ። ከአመት በፊት ነው ያገኘው አልኩ። አክስቴም ብትሆን እዚህ ነገር ላይ አታስቆመኝም። ሰሚኛለሽ አይደለ? አስፈላጊ ከሆነ አሁኑኑ አንቺን ወስጄ መመርመር እችላለሁ። ትችላለህ። እኔ ምንም አውቀው ነገር የለም። ብትናገሪ ይሻልሻል እያልኩኝ ነው። አታስፈራራኝ። አስፈራራሻለሁ። ምንም አውቀው ነገር የለም። አስፈራርተህ ከኔ ምንም የምትጠቀመው ነገር የለም። ምንም ነገር ስለሌለ ማለት ነው። ይኸውልሽ ይሄ ሁሉ ጊዜ እንግዲህ ከነገርሽ ቆይቻለሁ አልሽ። አዎ ይሄ ሁሉ ጊዜ
ለወንድሜ የነገርሽውን ነገር እኮ እኔንም አግኝተሽ መንገር ትችይ ነበር። ላገኘህ ሞክሬ አንቺና ነበር። ወንድሜ ከጀርባ ከምታሴሩ ምትገኝ ሰው አይደለም። ሞክሬያለሁ። ይሄ ሁሉ ጊዜ አትዋሺ። ስትሽን ለመደበቅ ወይም ለመሸፈን አትሞክሪ። እኔም ማናገር ብትፈልጊ ኖሮ እኔም ማግኛ መንገድ አታጭም ነበር። አጣሁኝ። ስልክህ ብዙ ነው፣ ስልክህ ቢዚ ነው፣ ስልክ አይነሳም። ሞክሬያለሁ። ነገርኩህ እኮ ራስህ አምነህልኛል እኮ ቢዚ ሰው ነህ እኮ። እኔ ከአመት በፊት አሁን አንቺ እንግዲህ እንደነገርሽው አመት ሊሆነው ነው ያልሽው። አዎ አመት ሊሆነው። በዚህ ጊዜ ውስጥ እንኳን እኔ አክስቴ ጋር ስንት መጥቻ ቃለሁ። በጣም ብዙ ጊዜ መጥቻለሁ። እኔ ፈቃደኛ አይደለችም። ኢቭን ስልካችሁን እኮ ከሷ ስልክ ላይ ሰርቄ እኮ ነው የወሰድኩት አይደል እንዴ? ልታገናኘን ፈቃደኛ አይደለችም። ምን ብዬ ነው አገናኘኝ የሚላት? ከልጅነት ጀምሮ ጠይቃት የነበረውን ቤተሰብ አላገናኘም ብላ አሁን ምን ተገኝቶ ነው የምታገኘኝ? ትክክለኛውን ነገር ንገሪኝ እያልኩሽ ነው። ምንድን ነው የምትለኝ? ንገሪኝ። ምንም እነግርህ ነገር የለም። ይኸውልሽ በዚች ብቻ ወንድሜ ልታሳምኙ እንደማትቻ አውቃለሁ። ይሄንን ነገር ብቻ አምኖ አንቺ አባት አይደለም ስላልሽው ብቻ እኔ ላይ ከጀርባ ሊያሴር አይችልም። እኔ አላውቅም ወንድሜ። እኔ ሲጀመር ወንድሜን ሳይሆን እንደጠበቅኩት አላገኘውም። የሆነ ብቻ የሆነ ማይሆን ሰው ነው። አንቺንም አስፈላጊ ሆነ አሳስርሻለሁ። ምን አድርጌ ነው የምታሳስረኝ? ምንም ያደረኩት ነገር የለም። እኔ ቤተሰቦቼ ንብረት ብቻ ነው ፈልገው። ሰው ነው ስትይ ምን ማለት ነው? እኔ ንብረቴን ነው ፈልገው። እኔ ንብረታችንን ነው። ስለንብረትሽም ታውቂያለሽ? አዎ እናቴ እሱን ስትነግረኝ ነው ያደግኩት። እናንተ ከቤተሰቦቻችሁ ጋር ሆናችሁ እርሱን ልትበሉት አይደል ሐሳባችሁ? እሱ አይደል ሐሳባችሁ? ማለት እስካሁን እንደዚህ የምትፈታተነኝ ራሱ ለወርሳችሁ ብላችሁ ነው። አንተም ወንድምህ ስለሱ ነው የምታስቡት። ገደል መግባት ትችያለሽ። እንደዚህ ከሆነ ሐሳብሽ እመኚኝ አንቺም ቤተሰብ ያቱኝም። ተግባባን አይደለ? ሲጀመር ነው ቤተሰብነታችሁንም አልፈልግም። እኔ የምፈልገው ሀብቴን ነው። ሀብትሽን የፈለግሽው? እሱም ደግሞ መንገድ ላይ ነው። አዎ በቅርቡ አገኘዋለሁ። ነግሬያለሁ። ምን ማለት ነው? ውርሴ ለሚገባው ሰው ይሆናል። እናንተ ብቻችሁን የምትበሉበት ምንም ምክንያት የለም። ማንንም አልጠየቀም። አንቺና እናትሽ ከጀርባ ያሴራችሁት ነገር ካለ ተናገሪ። ምንም ሴራ የሚባል ሴራ አይደለም። ወንድምህን ነገርኩት። ወንድምህ ደግሞ ከዚህ በፊት ወንጀል ውስጥ ይሆን አላውቅም፣ ብቻ በሀሳቡ ወዲያው ነው የተስማማው። እናንተ ስትጣሉ ወዲያው ሊስማማ አይችልም። ምን ብለሽ ነግረሽው ነው ወዲያው ሊስማማ የሚችለው? ምን ብትነግሪው ነው? እንዴት ነው በአንድ ቃል ብቻ? አንድ አባት እንደሌላችሁ ብቻ ነው የነገርኩት። አለቀ። በዚህች ብቻ ወንድሜ አመነልሽ? አመነ። ይኸውልሽ አትዋሺ። ነገሩን ትነግሪኛለሽ። ትክክለኛውን ነገር ትነግሪኛለሽ። ለምንድን ነው እንዴ? አስፈላጊ ከሆነ አንቄ አወጣጣሻለሁ። ያናወጣጣኝ ነገር የለም። አታስጨንቀኝ። ሲጀመር በቃ ዞር በልኝ። እኔ መሄድ ትክክለኛውን ነገር ተናገሪ። ምንድነው? ነገርኩህ እኮ። እኔን የማይሆን ነገር ውስጥ አትተሽ። ነገርኩህ። ምንም ተግባብተን እንደ ቤተሰብ እናውራ። ለዛው ነው እስካሁን ታግሼሽ ያለሁት። እኔም በጣም እየታገስኩ ነው። ምንም መሆን የማትፈልጊ ከሆነ ንብረትሽንም ይዘሽ ገደል መግባት ትችያለሽ። እኔ የምፈልገው ወንድሜም ብቻ ነው። ወንድም አላውቅም ምን የት እንዳለ ታውቂያለሽ። እያንዳንዱን ነገር ታውቂያለሽ እያልኩሽ ነው። እባክሽን ግልጽ አድርገሽ ንገሪኝ። በተደጋጋሚ እየተገናኘን ነበር ሰሞኑን፣ ግን ልጁ በቃ ቅልብልብ ነገር ነው። እኔ በምን አቀላለሁ? የምንገናኝበትን ቦታ በቃ ስጀምር ሱስ ውስጥ ነው። ከሴት ጋር ነው ማገኘው፣ ከሴተኛ ዳሪ ጋር ምናምን ነገር በቃ አለቀ። ያንን ነው። ከዛ ሳመንኩት። መናገር ያለብኝን ተናገርኩት። ምንድን ነው የነገርሽው? በቃ ከአንድ አባት እንትን እንዳላላችሁና በቅርብ ጊዜ ከእሱን አስወጥታችሁ ውርሱን ልትወስዱበት እንደሆነ። ምክንያቱም ከአንድ አባት ካልሆናችሁ ያው ግልጽ ነው። አንተ ይህንን ታሪክ እንደማታውቅና እናትህ ልትነግረው እንደሆነ አክስቴ ልትነግርህ እንደሆነና ከውርሱ ሊያስወጡት እንደሆነ ነገርኩት። ከዛ እሱም ተናደደ። የኔ እናት እኮ ለእሱም እናቱ ነች። እየዋሸሽ ነው ያለሽው። ይሄን ነገር ብታደርግ ለሁለታችን የሚጠቅም ነገር ነው የምታደርገው። ምን አሳሸኝ? እኔ ምንም በቃ ሳመንኩት ነገር ብትሞይው ነው እንደዚህ ወንድሜ ሊቀየር ይችላል። ነገር የለም። ምን ይሄንን ብቻ ነው የተናገርኩት። ነገርኩህ እኮ ይሄንን ብቻ ነው የነገርኩት። ስለዚህ ከገንዘቡ ከገናኙ ነበር በቃ። ምክንያቱም አላማዬን ለማስፈጸም ገንዘቤን ለማግኘት ከቤተሰቤ ማድረግ እናቴን አይታታል አይደል እንዴ? ስንት ዘመን ብቻዋን ቁጭ ብላ። ስለዚህ ለእሷም ለእኔም ይገባናል ይሄ ነገር። ስለዚህ ይገባናል። አይገባችሁም ያለ ሰው የለም። እናንተ ናችሁ እኮ ነገሩን ከጀርባ ሆናችሁ እየጠነሳችሁ ያላችሁ። ከጀርባ አይደለም። ማንም የጠየቀን የለም። እኔ እንኳን ይኸውልሽ ስለ ሀብቱ ምንም የማውቀው ነገር የለም። ሲጀመርም አልፈልግም። እኔ ትሰምኛለሽ አይደለ? እንደዚህ ይኸውልሽ ብዙ ችግር ያለበትን ሀብት እዛው ቀቅላችሁ ትበሉታላችሁ። ማንንም ሳይጠይቅ ግን እያደረጋችሁ ያላችሁትን ነገር ተመልከቱ። ወንድምና ወንድምን እያባላችሁ ነው። ይባስ ብሎ አንቺም እንደ እህታችን መሆን የምትችይው የተባላችሁት እኮ ራሳችሁ ናችሁ። እውነቱን ነገርኩት። እሱ መጥቶ ተነስቶ እንግዲህ አንተን ትልል ሞከረ። በዚህ መሀል እኔ መስራት ያለብኝን ስራ ነው የሰራሁት። ምንድን ነው የሰራሽው? ምንም በቃ ህግ አማካሪ አማከርኩኝ። የሚሆን ነገር ነው። ስለዚህ ውርሱ ይገባችኋል ብሎኛል። ስለዚህ አሁን ፍርድ ቤት ቀጠሮ እየጠበኩኝ ነው። ይሄን ነገር አንቺ ነሽ እየተናገርሽ ያለሽው? ምንድነው ከኔ የምትፈልገው? ሰውዬ እገልሻለሁ። ሰምኛለሽ አይደለ? ልቀቀኝ። እኔ እጮሃለሁ። ምን እንደምታመጪ እናያለን። ከኔ ምን እንደምፈልገው
እያንዳንዱን ነገር ትናገሪያለሽ። ሰምኛለሽ? ሁሉንም ነገር ትናገሪ። አሁን ነገር ያለው ምን እያደረክ ነው? ይኸውልሽ አክስቴ፣ ነገር አይደለም እንደ ሄድከው አክስቴ እባክሽ እስኪ ተረጋጊ። እኔ ቤት እኔ ጠርቼ የሰራችሁን ነገር ስላላወቅሽ እኮ ነው። ምንም ትስራ እንደማንም እንደምታገኘው ሰው አይደለችም እኮ ብያለሁ። ቀድሜን ተረጋጋ ያልኩ ለዚህ ነው። ልትደበድባት ነው እንዴ ጠራሃት? እየተናገረች ያለችውን ነገር ስላልሰማሽ ነው። ራሱ ህግ ይጠይቅሃል። ለምታረጋጋ እገላታለሁ። ሰምኛለሽ አይደል? አልደርስም። እያንዳንዱን ነገር ግን እንድትነግረኝ እፈልጋለሁ። ሁሉንም ነገር የሰራችሁ ወንድም ያለበትን እንድትናገር እፈልጋለሁ። እኔ እኮ በሰላም የምታወሩ መስሎኝ ነው። ወንድምህን እዛ የጣልክበት ሂድና ፈልግ። እሷ እኔ አይደለሁም ወንድሜን የጣልኩት፣ እሷ ነች የጣለች። እሷ ብታውቀው ይሄንን ነገር ከዓመት በፊት ስጠነስስ ምን እንደተፈጠረ ይኸውልሽ አክስቴ፣ እያንዳንዱን ነገር እሱ ምን አባቱ እንደጠነሰሰ ይታወቃለህ። ሂድና እዛ ፈልገው የጣልክበት ወንድም ትነግረኛለች። ሰምኛለሽ አይደል? እንደው ከዛሬ ጀምሮ ይኸውልህ ጫፏ እንዳትደርስ እንዳትጠይቃት። እሱን በቃ እናያለን። የሚፈጠረውን እያንዳንዱን ነገር እናያለን። እያንዳንዱን ነገር የተፈጠረውን ሁሉንም ነገር በሰላም ታወራታለህ ብዬ ነው። ከኔ ምንድነው የምፈልገው? ነይ አጥፎ እሺ፣ ችግር የለም። እንዴ ነችና እኔ ነኝ ጥፋተኛ።